ሰላም ተናስተልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ካንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በአማራ ክልል በፋኖች የሚካሄደው የሉና ተጋድሎ ተጠናክሮ እንደቀጠለ ነው። ከህወሓት ጋር የሚደረገው ጦርነት በቅርቡ ይጀመራል የሚሉ መረጃዎች በስፋት እየወጡ ይገኛሉ። ሌሎች መረጃዎችም አሉን። አብራችሁ በመቆይ ዝግጅታችን እንድትከታተሉ የምንጋብዘው እኔ መሳይ መኮንን ከዚህ ከዋሽንግተን ዲሲ እንዲሁም ሙሉጌታ አንበርብር በጋራ በመሆን ነው። አብራችሁን ሁኑ። መልካም ጊዜ። ሙሉጌታ ወደ ፋኖ ጉዳይ እንምጣ። ሰሞኑን በርካታ ውጊያዎች እየተካሄዱ ነው። ጮቄ ተራራን አስለቅቀናል ተቆጣጥረናል ባሉ ማግስት እዛ ዙሪያ ያሉት አካባቢዎች በሙሉ በፋኖ እጅ የወደቁበት ሌሎች በርካታ ድሎች የተገኙበት ወታደራዊ ተጋድሎች ተከናውነዋል። እንደዚሁም የፋኖ አንዳንድ አመራሮችም በቀጣይ ከሚመጣው ትግል ጋር በተያያዘም እንደዚሁ የማስጠንቀቂያ ማሳሰቢያ መረጃዎችንና መልእክቶችን እያስተላለፉ ነው። እስቲ በፋኖ ዙሪያ ስላሉት ጉዳዮች መረጃውን እንደታካፍለን መስመሩን ልልቀቅልን። አመሰግናለሁ መሳይ። እንግዲህ የፋኖ አርበኞች በተለይ ከዚህ በፊት እኛም በተደጋጋሚ ስንገልጽ እንደነበረው ይሄ ወርቃማ ጊዜ ነው። ከዚህ ወርቃማ ጊዜ አኳያ በርካታ መልእክቶች እያስተላለፉ ነው። በዛሬው ዕለት እንግዲህ ትልቁ መልእክት የተላለፈው የአማራ ፋኖ ብሔራዊ ንቅናቄ የወሎ ቤት አማራ ሚኒሊክ ሰብሳቢ ሆነው የፊት አውራሪ ድርሳን ብርሃኔ መልእክት ነው። ፋኖ ወደ ከተማ ሲገባ በህዝብ ተቋማትና በግለሰቦች ንብረት ላይ ምንም አይነት ጉዳት እንዳያደርስ ጥብቅ መመሪያ አስተላልፏል። የአፋብን ወሎ ቤት አማራ ሚኒሊክ ሰብሳቢ ፊት አውራሪ ድርሳን ብርሃኔ የፋኖ ኃይሎች ወደ ከተሞች በሚገቡበት ወቅት በህዝብ ተቋማት በግለሰቦች ንብረትና በዜጎች ሰብአዊ መብት ላይ ምንም አይነት ጉዳት እንዳያደርሱ ጥብቅ መመሪያ አስተላልፏል። እንግዲህ ሰብሳቢው እንደገለጹት የተላለፈውን ወታደራዊና ፖለቲካዊ ትዕዛዝ ተጥሶ በሚገኝ ማንኛውም አካል ላይ የሚወሰደው ህጋዊ እርምጃ እጅግ ከባድ እንደሚሆንም አስታውቀዋል። ፊት አውራሪ ድርሳን ብርሃኔ ባስተላለፉት መልእክት ትግሉ ለህዝብ እንጂ ለገንዘብና ለግል ጥቅም እንዳልሆነ ጠቁመው ከብልጽግና አገዛዝ በተሻለ መልኩ ሀገር መምራት እንደምንችል ማረጋገጫችን የፍየል ግንባር የምታክል ከተማ ስንገባ የምንሰራው ስራ ህዝባዊ መሆኑ ነው ሲሉ ተናግረዋል። አክለውም በበቀልና በመሰለኝ አስተሳሰብ ግለሰቦችን ማንገራታት የሚኒሻ ነው በሚል ምክንያት የሰዎችን ንብረት መውረስና የሰብአዊ መብት መጣስ ሙሉ በሙሉ የተከለከለና የሚያስጠይቅ መሆኑን አስገንዝበዋል። በማንኛውም አጋጣሚ ማንም ሰው በፖለቲካ አመለካከቱ በብሔሩ ወይም በሃይማኖታዊ ምክንያት በደል ከደረሰበት የታገሉለትን ታላቅ ዓላማ መሳት መሆኑን የገለጹ ሰብሳቢው ፋኖ መንግስት የመሆን ብቃቱና አቅሙን ማሳየት ያለበት ህዝብን ባስተውሎትና በኃላፊነት ሲመራ እንደሆነ ገልጸው በመሆኑም ሁሉም የዙ አባላትና ታጋዮች ከተራ የበቀል አስተሳሰብ ራሳቸውን በማንጣት የዜጎችን ሰላምና ደህንነት በጥብቅ እንዲጠብቁ አሳስበዋል። ይሄ ምን ማለት ነው? አሁን ይሄ መልእክት በዚህ ለምን ተላለፈ የሚለውን ወደኋላ እንመለስበታለን። ሌላኛው መረጃ በጎጃም ቀጠና ግንዶን ከተማ አቅራቢያ ትግዳር ቀበሌ ላይ የሰፈረውን የሚሊሻና የፖሊስ ምሽግ ውስጥ እንዳሉ የ74ኛ ክፍለ ጦር አንዘንዛው ጉንቻ ሻለቃ በቦምብ ከፍተኛ ጥቃት እንዳደረሰ በዛሬው ዕለት ተገልጿል። በዚህ ውጊያ 16 ክላሽ እና 3 አብራራው ተማርኳል። 32 ሚሊሻና ፖሊስ ሙሉ ለሙሉ ተደምስሰዋል። ከ17 በላይ በሞትና በህይወት መካከል ያሉ የሟቾች ቁጥር ሊጨምር እንደሚችል ተገልጿል። በዚህ ውጊያ ሳጅኖች 50 አለቃዎች በርካቶች እንደተገደሉ ነው የተሰማው። ዝርዝር የሰዎች ስም ዝርዝር ወጥቷል። እነሱን ስም ዝርዝር ማውጣቱ ዛኔ ተገቢ አይደለም እዚህ ሚዲያ ላይ፣ ግን በርካቶች በዚህ ውጊያ ላይ ከፍተኛ ጉዳት እንደደረሰባቸው ተሰምቷል። ከዚህ ከፋኖ መንደር እየተሰሙ ያሉት መረጃዎች በተለይ አገዛዙ በርካታ ህዝቦችን ከቦታ ቦታ የማንቀሳቀስ ከፍተኛ አዝማሚያ ላይ እንዳለ ተሰምቷል። መሳይ የምስራቅ እዝ በጀነራል መሐመድ ተሰማ የሚመራው 5 ክፍለ ጦሩን ቀንሶ ወደ ወሎ እዚህ በዳውንት ወገልጤና ጋሸና መስመር ሙሉ ለሙሉ እንዲቆጣጠር ኮን መስመር እንዲቆጣጠር በሚል ከአገዛዙ ከፍተኛ ወታደራዊ አመራሮች ትዕዛዝ ተሰጥቶት 5 ክፍለ ጦር ይዞ ወደ ወሎ ቀጠና እየተጓዘ እንደሆነ ዝርዝር መረጃዎች ደርሰውናል። ሌላኛው መረጃ የ6ኛ እዝ በሜጀር ጀነራል ብርሃኑ ጥራውን የሚመራው እንደዚሁ በተመሳሳይ በዚህ መካነ ሰላምና የምዕራብ ወሎ ቀጠና በተለይም ደግሞ የጎጃም ቀጠናና የወሎ ቀጠና ፋኖች ትስስር እያደረጉ ነው። ከሰሞኑ አንድ ምስር ወጥቶ ነበረ። የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት መምሪያ ኃላፊ አርበኛ አስረስ ዳምጤ ከወሎ አርበኞች ከነ ሻለቃ ሀብታሙ ደምሴ ማለትም ከወሎ ቤት አማራ
ሚኒሊክ ዕዝ ምክትል ወታደራዊ አዛዥ ጋር የቀጠናዊ ትስስርና እንደዚሁም ደግሞ ውይይት ማድረጋቸውን ተከትሎ ከፍተኛ የሆነ የድሮን አሰሳና በዚህ ምክንያት በሸለቆ ላይ የሚገኘውን ገዳም እንደደበደቡት ታስታውሳለህ። በወቅቱም ተከታታይ የሆኑ መረጃዎችን ሲናጋራ ነበር። ይሄን ግንኙነት ለመበጠስ በሚል ሜጀር ጀነራል ብርሃኑ ጥላሁን የሚመራው 6ኛ ዕዝ የሆኑ ኮሮችን በመቀነስ አብዛኛውን ጦር ግን ወደ ወሎ የማሻገር ከፍተኛ አዝማሚያዎች አሉ። አጠቃላይ በአማራ ክልል አሁን ላይ መጠነኛ የሚባል የመዘጋጀት የመቀናጀት የማስተባበርና አደረጃጀታቸውን የመጨረስ እንቅስቃሴ ላይ እንዳሉ ይታወቃል። አገዛዙ ግን ይሄን ለመቀልበስ ከፍተኛ እንቅስቃሴ እያደረገ እንደሆነ ለአድማጭ ተመልካቾቻችን መግለጽ ያስፈልጋል። በፋኖ መንደር ያሉት አሁናዊ ሁኔታዎች የአደረጃጀት ስራዎች በተለይ ከተጠባቂ ዘመቻ አኳያ ዝግጅት የማድረግና ይሄን ወርቃማ ጊዜ በአግባቡ ከመጠቀም አኳያ ከፍተኛ እንቅስቃሴ እያደረጉ እንደሆነ ነው ያለን መረጃ። በዛሬው ዕለት የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ሚኒሊክ ዕዝ ሰብሳቢ የሆነው አርበኛ ድርሳን ብርሃኔ ፋኖ ወደ ከተማ ሲገባ በህዝብ ተቋማትና በግለሰቦች ንብረት ላይ ምንም አይነት ጉዳት እንዳያደርሱ ጥብቅ መመሪያ ያስተላለፈበትም ከዚህ አኳያ ነው። ምክንያቱም በቀጣይ ከፍተኛ የሆነ ጦርነት እንደሚኖር አመላካች የሆኑ ነገሮች አሉ። አገዛዙ ከፍተኛ ኃይሉን ወደ ተለያዩ ቀጠናዎች ከቀጠና ወደ ቀጠና የማንቀሳቀስና የማሸጋገር እንቅስቃሴ ላይ ነው ያለው። ፋኖ ደግሞ በተመሳሳይ በተለይ ከዚህ በፊት የነበሩትን የብልጽግና ትንኮሳዎች የመከላከል አዝማሚያ ነበር። ነገር ግን በራሱ ዕቅድና በራሱ መመሪያ መቼ እንደሚጀምር አናውቅም። ነገር ግን ከፍተኛ እንቅስቃሴ ላይ እንዳለ በተለይ ሰራዊቱ ወደ ከተማ በሚገባበት ጊዜ የአማራን እሴት የጦር ህጎችን እና መመሪያዎችን ከማክበር አኳያ በዛ ልክ እንንቀሳቀስ፣ ከዛ ውጭ የተለየ እንቅስቃሴ የሚያደርግ አካል ካለ ግን አፋብን ወታደራዊ መመሪያ መሰረት ህጋዊ እርምጃ እንደሚወስድ ጭምር ያሳሰበበት ነው። በቀጣይ አዳዲስ ነገሮች እንደሚኖሩ ይታወቃል። ከዚህ አኳያ ህዝቡ ምን ኃላፊነት አለበት፣ ታጋዩ ምን መመሪያዎች እንዲከተል ይገባል የሚሉትን አስፈላጊ ከሆነ ልናነሳቸው እንችላለን። እነዚህ መረጃዎች ናቸው ያሉት። መሰለኝ ሙሉጌታ በጣም ነው የማመሰግነው። እንግዲህ የማይቀር ነገር እየመጣ ነው። በብዙ የመረጃ ምንጮችም አንዳንዶቹ በቀነ ቀጠሮ ጭምር አስቀምጠው በሚቀጥሉ 2 ሳምንታት በ10 ቀናት ውስጥ እያሉ የማይቀር ጦርነት እንደሚኖር እየገለጹ ነው ያሉት። ጉዳዩን በተመለከተ አማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት ክፍል ኃላፊ አርበኛ አስረስ ማረ ዳምጤን አነጋግሬው ነበረ። አዲስ የሚጀመር ጦርነት የለም። ጦርነት ውስጥ ከገባን 3 ዓመት ሆኖናል። ምናልባት የሚኖረው አድማሱን ያሰፋ ሌሎች ግንባሮችን የሚከፍት ሌሎች የሉና አደጋ አለብን ብለው የታጠቁ ኃይሎች የሚቀላቀሉት ጦርነት ግን አለ ብለዋል። ስለዚህ ምንም ሆነ ምን አገላለጹ ጉዳይ አይደለም። ጦርነት በሰፊው አድማሱን ያሰፋ ግንባሮቹም ብዙ የሆኑበት ጦርነት በቅርቡ ይኖራል። ሙሉጌታ ምን አይነት ጦርነት? ይህንን ተከትሎ ሊመጣ የሚችለው የህዝብ ንቅናቄ የህዝብ ድጋፍስ ህዝቡ ምን አይነት አቋም መያዝ አለበት? የተለያዩ ነገሮች ይነሳሉ። በዚህ ላይ ከወዲሁ የኢትዮጵያ ህዝብ ሊያደርግ የሚገባው ነገር ይኖራል። ያንንም አስመልክተን የምንለው ነገር ካለ እንደው ጊዜ ወስደን ብንወያይበት። የአገዛዙን የመከፋፈል ሴራ እያከሸፉ የትብብር ኃይሎች አይቀሬ የሆኑን በተለይ የብልጽግና አገዛዝ ጠላት መሆኑን ሁሉም በሚባል ደረጃ አዲስ አበባ ያለው ወጣት ብልጽግና ምንድነው ብትለው ጠላት ነው መልስ የሚሰጥና እንኳን የታጠቁት ባለፉት 3 ዓመታትም ከዛም ቀደም ብለው የብልጽግናን ኃይል እየታገሉ ያሉ ኃይሎች ማለት ነው። አርበኛ አስረስ ማረ ዳምጤ እንዳለው የአማራ ህዝብ ባለፉት 3 ዓመታት ከፍተኛ የሆነ ውጊያ ነው እያደረገ ያለው። አብይ አህመድ ያለውን መሳሪያ ሁሉ ተኩሷል። ድሮን ጨምሮ ዙ መድፍ ቤም ሮኬት ሁሉን ነገር ተኩሷል። ባለፈው ማንተ አንከር ሚዲያ ላይ የሮኬቶችን ምስል ጭምር ሳይቀርፍ ያደረክበት መንገድ አይቼዋለሁና ያለውን ሁሉ ተኩሷል። የአማራ ህዝብ የሚገባበት አዲስ ጦርነት የለውም። ለዛም ነው የአማራ ህዝብ የጦርነት ሜዳ ነው ታረጉት የሚል ሐሳብ ሲያነሱ አማራ በቲማቲም እየተዋጋ አይደለም የነበረው። አብይ አህመድ ያለውን መሳሪያ ሁሉ ተኩሷል። ስለዚህ የአማራው ኃይል ደግሞ በከፍተኛ ሁኔታ ሲዋጋ ነው የከረመው። ስለዚህ አዲስ ግንባር አይከፈትም። አርበኛው እንዳለው አዳዲስ ግንባሮች ግን ሊጨመሩ ይችላሉ። በአፋር ግንባር ሊኖር ይችላል፣ በቤንሻንጉል ጉሙዝ ግንባር ሊኖር ይችላል። የትኛውም እንግዲህ በሲዳማ ግንባርም እኮ ተከፍቷል፣ ባዶላዊው ግንባር ተከፍቷል እና አጠቃላይ ኢትዮጵያ የጦርነት ቀጠና እየሆነች ያለችበት ሁኔታ አለ። ከዚህ አኳያ በተለይ የፋኖ አመራሮችም ወደፊት ይፋ ያድርጉታል ተብሎ የሚታሰቡ ነገሮች አሉ። ህዝባችን ግን ሊዘጋጅ ይገባል። የሚዲያው ሚና ያሉትን ነባራዊ ሁኔታዎች ገምግሞ እንደዚህ አይነት ነገር ሊከሰት ይችላል። ስለዚህ ከዚህ አኳያ
ማህበረሰባችን ዝግጅት ማድረግ አለበት የምንለው ነገር ይኖራል። እንግዲህ አመራሮቹ በራሳቸው አቋያ በራሳቸው መስመር በራሳቸው ስትራቴጂም በራሳቸው ስልት የሚመሩበት እድል አለ። ነገር ግን ያ ይፋ እስከሚሆን ድረስ አገዛዙ ሙሉ ለሙሉ አማራ ክልል ላይ ኢንተርኔት ሊያጠፋ ይችላል፣ መብራት ሊያጠፋ ይችላል። ከወዲሁ ዝግጅት መደረግ መቻል አለበት። የፋኖ ኃይሎች ወደ ሙሉ ጦርነት እስከዛሬ አይተነው ከምናውቀው የበለጠ ጦርነት ውስጥ ሊገቡ ይችላሉ። ባህር ዳር፣ ጎንደር፣ ደሴ፣ ኮምቦልቻ የአማራ ክልል የሚባሉት ሙሉ ለሙሉ በፋኖ ክንድ ላይ ሊወድቁ ይችላሉ። ያ በሚሆንበት ጊዜ አገዛዙ የውር ድምር ፖለቲካ እየተጓዘ ነው። የአብይ ኢንተርቪው ለምን አማራ ክልል ላይ በተጀመረ የሚለውን ጭምር የምናነሳው ይሆናል። ነገር ግን ህዝባችን አሁን ላይ ለፋኖ የሚያስፈልገውን ለፋኖ በተለይ የሎጂስቲክ ድጋፍ የሚያስፈልገው የቆሎ የበሶ ሌሎች ነገሮችን ጨምሮ የማዘጋጀት ኃላፊነት እንዳለበት ማስታወስ እንፈልጋለን። ለራሱም ጭምር ወደ ሲጅ ወደ ሙሉ አሁን አብይ አልወደኩም መንግስት ነኝ ብሎ እያሰበ ስለሆነ አክት እያደረገ ያለው የመንግስትነት ሚናውን ሲያጣው ሙሉ ለሙሉ ተስፋ ሲቆርጥ ግን የሚጠላውን ህዝብ መጨፍጨፉ አይቀርም። ለዛ ደግሞ ዝግጅቶች መደረግ መቻል አለባቸው። ጉድጓድ እስከ መቆፈር፣ ምሽጎች እስከ መቆፈር። ይሄን ለፋኖ አይደለም እየተናገርን ያለነው ህዝቡ። ምክንያቱም አብይ አህመድ መሰል ጦርነቶች በከፍተኛ ሁኔታ በነገራችን ላይ ወደ 11 የሚጠጉ ድሮኖችን ከአረብ ኤሚሬት አሁን አዲስ አስገብቶ በሙሉ ዝግጅት አዘጋጁልኝ በሚል አየር ኃይል ደብረዘይት የሚገኘው በከፍተኛ ጭንቀት ላይ እንዳሉ ነው እየሰማን ነው። ይሄ ከምንም የመጣ አይደለም። የሆነ አደጋ እያሸተተ ነው። የሆነ አደጋ አፍንጫው ላይ ደርሷል። የሆነ አደጋ ከፊቱ ታይቷል። ቅድም ያስቀመጥነው አዳዲስ ግንባሮች ይኖራሉ። እነዚህ አዳዲስ ግንባሮች በሚፈጠሩ ጊዜ የፋኖ ኃይል ደግሞ የበለጠ አድቫንስ ያደርጋል። የፋኖ ኃይል ያለውን አቅም አሟጦ የአማራ ክልል የሚባለው ምስለኔ የብልጽግና መዋቅር ያፈርሰዋል። የዛን ጊዜ አዳዲስ ጫናዎች በአማራ ህዝብ ላይ ይመጣሉ። እነዛ ጫናዎችን ቀድሞ በመገምገም ምን ሊከተል ይችላል፣ ምን አደጋ ሊገጥመን ይችላል፣ መብራት ቢጠፋ፣ የወፍጮ ጉዳይ፣ የውሃ ጉዳይ መሰል ጉዳዮችን ልዩ ትኩረት መደረግ እንዳለበት ለፋኖ የሚያስፈልገውን ለፋኖ ለህዝቡ የሚያስፈልገውን ህዝቡ ማዘጋጀት እንዳለበት በዚህ ጉዳይ ላይ አንከር ሚዲያን ያላችሁ ይሄን ሚዲያ እየተከታተላችሁ ያላችሁ ቤተሰቦቻችሁን የማስረዳት አዲስ ነገር እንዳለ ማሳየት መቻል አለበት ብለን እናምናለን። ምክንያቱም ህዝባችን የሳተላይት የምንም ጉዳይ እንደምታውቁት ነው፣ የኢንተርኔት ጉዳይ የተገደበ ነው እንደምታውቁት ነው። ስለዚህ የማዳረስ ነገር ከናንተ ይጠበቃል ማለት እንፈልጋለን። አገዛዙን በጥቅል የመጋፈጥ በተለይ የችግሩ ምንጭ የሆነው የብልጽግና አገዛዝ መሆኑን የትግራይ ልጆችም ተረድተዋል። የአማራ ልጆችም የአፋር ልጆችም የኦሮሞ ልጆችም ተረድተዋል። ስለዚህ ይሄን በጥቅል የመጋፈጥ አምባገነኑን የመደብደብ ሂደቶች ወደፊት ፈጥሮ መምጣታቸው አይቀርም። የዛን ጊዜ ህዝባችን ሲጅ ውስጥ እንዳይገባ ለአማራ ህዝብ ብቻ አይደለም ለኦሮሞ ህዝብም ለአማራ ህዝብም ለትግራይ ህዝብም ለአፋር ህዝብም አጠቃላይ የኢትዮጵያ ልጆች ማስተላለፍ የምንፈልገው ነገር ቢኖር አገዛዙ ከፍተኛውን አደጋ ከፊቱ ላይ ስላለ ያንን አደጋ መቋቋም የሚችለው ደግሞ የመጨረሻ የሚባለው ውድመት በመፈጸም ስለሆነ ያን ውድመት ቀለል ማድረግ ስላለብን መረጃዎችን ማንሳት አስፈላጊ ነው ተብሎ ስለታመነ ነው የተናገርኩት። አመሰግናለሁ። መሳይ ሙሉጌታ ከዚሁ ጋር የተያዘ ነው እንግዲህ የብልጽግናው አገዛዝ በመጨረሻው ሰዓት ሊያደርግ የሚችለው ነገር ይታወቃል። እንደ በፊትም ሲነገር እንደነበረው በአዲስ አበባ ዙሪያ ያሉ ታጣቂዎችን አሁን በጨረፍታ የምንሰማቸው ነገሮች አሉ። የአዲስ አበባን የጸጥታና ደህንነት ሁኔታ በኃላፊነት እንዲቆጣጠሩትና እንዲመሩት ለኦሮሚያ የተለያዩ የጸጥታ መዋቅሮች እንደተሰጡም እየሰማን ነው። ስለዚህ ነገ ከነገ ወዲያ እየገፋ ሲመጣ መሀል አዲስ አበባ ላይ ምን አይነት ነገር ሊከሰት እንደሚችል አብይ አህመድ ኃላፊነት የሚሰማው አይደለም። እንደነ ኮሎኔል መንግስቱ ኃይለማርያም እንደነ መለስ ዜናዊ በመጨረሻው ሰዓት እንደነ ኃይለማርያም ደሳለኝ ኃላፊነት በሚሰማው መልኩ ህዝብ እንዳያልቅ ብሎ ሌላ ለህዝብ የሚጠቅም እርምጃ የሚወስድ ሰው አይደለም። እኔ ከሞት ሰርዶ አይብቀል የሚል እጅግ ጨካኝ አረመኔ ግለሰብ ነው። ስለዚህ በመጨረሻው ሰዓት ሊያደርግ የሚችለውንም ከወዲሁ መገመት የሚገባ ጉዳይ ነው። ይሄው እያየነው ነው። መጨረሻው ሰዓት ደረሰ በሚል በመደናበሮችና ስጋቶች አንዳንድ ነገሮችን እያደረጉ ነው። መላቅታቸው እንደጠፋም እያየን ነው። ምን ማድረግ እንዳለባቸው እንደሌለባቸው፣ ምን ለህዝብ መቅረብ እንዳለበት እንደሌለበት እንኳን ግራ እስኪገባቸው ድረስ ነው። አብይ አህመድ አማራ ማስ ሚዲያ ቴሌቪዥን ላይ ቀርቦ ሊናገር ቀጠሮ መያዙን እንግዲህ በተላለፈው አጭር የማስታወቂያ ክሊፕ ላይ አይተኗል። ምን ጉዳዮችን ሊያነሳ እንደሚችል ሰውየው በዚህን ወቅት ላይ ለዛውም አዲስ አበባ የምክክር ጉባኤ አስቀምጦ አማራ ክልል ቴሌቪዥን በትግራይና በአማራ መሃል በአማራና በኤርትራ መሃል በማህበረሰቦች በህዝቦች መሃል ጥላቻ በመጥመቅ ለግጭት እያሰናዳቸው
እንዳለ የሰማን ነው። ህዝብ ወደ ግጭት ይገባል፣ እሱ ሌላ ጉዳይ ነው። ግን ወደ ኋላ የሚል አገዛዝ አይደለምና እስቲ ብልጽግና ምን አይነት ቁመና ላይ ነው ያለው? ምን እያደረገ ነው? በቀጣይ ምን ልናይ እንችላለን? አመሰግናለሁ። ጥሩ ጥያቄ ነው ያነሳልኝ መሳይ። ብልጽግና ቤት የጎራ መደበላለቅ ተፈጥሯል። አጠቃላይ ፕሮፓጋንዳውን ማን ይምራው፣ ወታደራዊ ማን ይምራው፣ ከጣምባሩ የጠፋ ነገር ገጥሟቸዋል። እንግዲህ ወታደሮቹ በተደጋጋሚ ወጥተው ተናገሩት። ፍትሃዊ ጦርነት ላይ ነን፣ ጽንፈኛውን እንደመሰስ ነው፣ አጠፋ ነው ምናምን የሚል ከፍተኛ የሆነ ነገር ተሞከረ፣ አልተሳካም። ጎርጎራ ላይ እንደምታስታውሰው የጎርጎራን ፕሮጀክት ለመስራት እንቅስቃሴ ሳድርግ የጎጃም ህዝብ አላሰራኝ ጎንደር እንዳይለማ ስለሚፈልጉ ብሎ ፓርላማ ላይ ተናገረ። ከዛ ቀጥሎ መጣ ደብረ ማርቆስ ላይ የበላይ ዘለቀ ልጆች አፄ ዮሐንስ ያደረገባችሁ